ሴቶች ምን ያለው ወንድ ነው የምናከብረው የሚለውን ጥያቄ ነው በዛሬ ቪዲዮ ላይ በጣም በቀላሉ የምመልስላችሁ። አንድ ወንድ ልጅ ገንዘብ ካለው ወይም ሀብታም ነኝ ብሎ ካመነ በማቴሪያል ሊሆን ይችላል ሰዎች ላያከብሩኝ አይችሉም ብሎ አያምንም፣ ወይም በሰዎች ልናቅ እችላለሁ ብሎ አያምንም። ለምን መሰላችሁ? በዙሪያው ያሉ ሰዎች በሙሉ ማለት ይቻላል እውነት ለመናገር ፌክ የሆነ ክብር ወይም ግዴታ ስለሆነባቸው እንደሚያከብሩት አይረዳም ወይም ማመን ይከብደዋል። ነገር ግን እውነታው ምን እንደሆነ ታውቃለህ? ጀነራላይዝድ እንዳታደርጉብኝ፣ አብዛኛውን ጊዜ በማቴሪያልና በገንዘብ የሚመጣ ክብር ውሸት ነው። ይህንን መቼም አትክዱም። ስለዚህ ከአንድ ሴት ጋር ግንኙነት ውስጥ ከመግባት በፊት አንድ ወንድ ልጅ የመጀመሪያው ስራው ምን መሰለ? እንድታፈቅር ከማሳመን በፊት እንድታከብር ወይም እንደምታከብር አይኗ ላይ ማየት መቻል አለብህ። እንዴት እንድታከብር ማድረግ ትችላለህ? ወይም እኛ ሴቶች ምን አይነት ወንድ ነው የምናከብረው የሚለውን እኔ እህታችሁ ግልጽ በሆነ አማርኛ መልስላችኋለሁ። ምናልባት በሆነ ነገር ልትበልጥ ትችላለች፣ በሆነ ነገር የተሻለች ልትሆን ትችላለች። በገንዘብ በመልክ ነው የምልህ። ከዚህ ሴት ጋር ባላንስ የሰራ የፍቅር ህይወት እንኳን መኖር የምትችለው ምን በማድረግ መሰለ? በመሃላችሁ ጠንካራ የሆነ ክብር ቢውልድ በማድረግ ነው። አለቀ። ከዛ ውጪ ምንም አይነት ካልኩሌሽን ልትሰራ አይገባም። እኛ ምን አይነት ነገሮች ያሉትን ነገሮች ደግሞ እንዴት ሲያሳየን ነው? ከማቴሪያል እና ከገንዘብ ውጪ ያሉትን ሳይኮሎጂካል የሆኑ ነገሮችን ነግራችኋለሁ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትንም የፍቅር ህይወት ቀላል የምታደርጉበትንም ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለሌሎች እንዲያደርስልን ዩቲዩብ ሀሳብ አስተያየታችሁንና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው ሴት ልጅ የሚሰጣት ነገር ያለውን ወንድ ታከብራለች። የምትሰጣት ነገሮች ታዲያ አንተ ያመንክበትን ልክ ነው ብለህ እንድከበር ያደርገኛል፣ እንድወደድ ያደርገኛል ብለህ የምታስበውን ሳይሆን ሴቶች ናቹራሊ ምን ሲሰጣቸው ነው አብዝተው መመለስ የሚችሉት? ምን ሲሰጣቸው ነው በክብር መመለስ የሚችሉት? ምን ሲሰጣቸው ነው ዋጋውን ከፍ አድርገው መመለስ የሚችሉት የሚለውን በማወቅ ነው። ወንድ ልጅ ነህ፣ ምንም ጥያቄ የለውም። ወንዶች የሚወዱት የሚፈልጉት ደግሞ ከኛ ጋር ጭራሽ ሊገናኝ አይችልም። ስለዚህ አንተ ከሷ የምትጠብቀውን አይደለም መስጠት ያለብን። አንተ ከሷ የምትጠብቀው አሁን እኛ ፍቅር ነው የምንጠብቀው፣ እንክብካቤ፣ ጥቃቅንና አነስተኛ ስጦታ የሚወደኝ ሰው ይስጠኝ ብላ የምትጠብቀው። ከዛ ደግሞ ምንድነው ሰታህ አንተ ደግሞ ምንድነው ከሷ መቀበል የምትፈልገው? እንደውን መከበርን አይደለ? ቴንኪው መበልን ቫልዩ መደረግን ነው አይደለ? ናቹራሊ የምትፈልጉት። ታዲያ ክብርን ከሷ ማግኘት ከፈለግ ወይም ክብርን መቀበል ከፈለግ፣ በጭራሽ እንዳትንቅ ከፈለግ ምንድነው ማድረግ ያለብህ? ክብር መስጠት መቻል አለብህ። እሷን ስለወደድካት ስለምትሰጣት ክብር አይደለም እያወራው ያለሁት። እሷ እሺ እንድትል ወይም እሷ አብራክ ስላለች ወይም አንተ ስለወደድካት የሰጣሃትን ክብር አይደለም እያወራን ያለ ነው። እንድትሰጥህ የምትፈልገው ክብር ሪያሊቲው መታየት መቻል አለበት። ጓደኞቿን ንቀ፣ ለቤተሰቦቿ የምትሰጠው አስተያየት፣ ኢቭን ከሷ ጋር ሆነ የሆነ ገንዘብ ስለሌለው ጓደኛክ አሊያም ደግሞ የስራ ባልደረባ እያጣጣርክ የምታወራ ከሆነ አፋውጣ እንኳን ባትነግርህ ጭንቅላቷ የሚጭነው ኔጋቲቭ አመለካከትክን ቁጭ ታደርግላለች። ለሌሎች ያለህን ንቀት፣ ሌሎችን የምታይበት፣ ሌሎችን ዋጋ የምታደርግበት መንገድ ሚዛን ላይ ይቀመጣል። ታዲያ ይቺ ልጅ ሳምዴይ ዛሬ ፍቅር ሰላፈና ዝም ልትል ትችላለች። ፍቅር ስለያዛት ምንም አስተያየት ላትሰጥ ትችላለች። ወይም የሆነ ነገርን ስለወደደችው ወይም ያችን እንወድ የለ ኮንፈርት እንወዳለን። በተለይ የፍቅር ኮንፈርት ይመቸናል። ያንን ስለሰጣት ዝም ትላለች። ነገር ግን ሁሌም እናወራበታለን። አንድ ግንኙነት ውስጥ ፍቅር ብቻ በቂ አይደለም። ፍቅር ብቻ በቂ አለመሆኑን ደግሞ የሚነግረን ጊዜ ነው። መጀመሪያ በፍቅር ስሜት ምክንያት ዋይ ደስ የሚል ሞቲቬሽኑ ኢንስፓይሬሽኑ አንዱ ለአንዱ ሼር የሚያደርገው የሚሰጠው ምናምን እንዳለ ሆኖ ከጊዜ በኋላ ግን የክብር ጉዳይ ይመጣል፣ የአንደርስታንዲንግ ጉዳይ ይመጣል፣ የአክሴፕታንስ ጉዳይ፣ ብዙ ነገር ይመጣል። ያንን ግንኙነት ለማዝለቅም እርስ በራስ ያላችሁንም ኬሚስትሪውንም ኢንቲሜሲውንም ጣዕሙን ለማስጠበቅ ወይም ህይወት እንዲኖረው ከዛ ትንሽ ክፍተት ሲፈጠር ነው ማለት ግጭት ሊሆን ይችላል። ኦር ሳምዴይ የሆነ ነገር ስታረግ ድሮም አንተ ትልሃለች ወይም የአንተን ራሱን አሁን በጣም የምትወደውን ወይም ማክበር የምትፈልገውን ሰው እንደታከብርላት ይዘህ ስትሄድ ዘጭ ታደርግብሃለች። ከማን የተማረችው? ካንተ።
መስጠት ያለመድከውን ወይም ያልሰጠሃትን ክብር ስትሰጥ ያላየችውን ክብር ከሷ ውጪ ለሌሎች በፍጹም ልታደርገው ወይም ለሌሎች እንደሚገባ ያላስተማርካትን ከሷ የምትጠብቅ ከሆነ ማን ነው ፋራው? ነው አንተ ነህ ማለት ነው። ስለዚህ ከጅምሩ ሌሎችን በማክበር እሷ ወደደችው መውደድ ምናምን እኮ ላይጠበቅብ ይችላል። አትሊስት ግን ማክበር ምንድን ነው? ምንም አይነት መደራደሪያ ነጥብ የለውም። የምንወዳቸው ሰዎች የወደዱትን መውደድ ባንችል ርቀታችንን ጠብቀን ማክበር ከፍቅር በኋላ ቀጥሎ ከፊት ቀድሞ የሚሄደው ክብር ነው። ያንን መቃወር ከፈለክ መቅደም ያለበት ክብር ነውና ርቀትህን ጠብቀህ አትሊስት እንደምታከብር ማሳየት መቻል አለብህ። ይሄ ነው እኮ በቃ አርን የምታረግበት ወይ አንዱ ይሄ ነው። ሰተ መቀበል ካልቻልክ ናቹራሊ የተሰጠንና አብዝተን የምንመልስ እንደሆነን ካልገባ አንተ የምትፈልገውን ወይም እሷ የምትፈልገው ይሄን ነው ብለህ ሚዛን ላይ ሳታስቀምጥ እኔ ከእሷ መቀበል የምፈልገው ይሄንን ነው ይሄንን መቀበል የምችለው በወይ ነው የሚለውን ሳትመልስ ክብር እንዳትጠብቅ ከሴት ልጅ። ስለዚህ እየሰጠሃትን ወይም ለሌሎች ስትሰጥ ያየችውን ብቻ ነው ሴት ልጅ አብዛም ሆነ አግዝፋ ልትመልስልህ የምትችለው። ክብር መስጠት ግዴታ ነው የኔ ቆንጆ መከበር ከፈለክ። ሁለተኛው ሴት ልጅ ጠንቅቃ የምታከብረው ምን ያለውን ወንድ ነው? ሴኪር የሆነ ማንነት ያለውን ወንድ ነው። በራሱ በጣም የደህንነት ስሜት ያለበትን ወንድ ምንም አማራጭ የላትም አለማክበር። ኢንሴኪር የሆነን ወንድ ነው በጣም በቀላሉ ንቀት የምናሳየው ለማክበር እንድንከበድ የሚያደርገው። ኬት ይመጣል መሰለ? አሁን ኢንሴኪር መሆንህን ቀጥታ እኔ ኢንሴኪር ነኝ በዚህ ነገር ልትላት አትችለው። ነገር ግን አንተ ላይ የምታያቸው ድርጊቶች፣ ንግግሮች ነው የሚለ እንቅስቃሴዎች፣ እያንዳንዱ ነገር ግን ምን ያደርጋል? አንተ ለሷ ኤክስፕሌን ያደርጋል፣ ዲፋይን ያደርጋል። እኔ ይሄ ነኝ፣ እኔ ማለት እንደዚህ ነኝ። ደግሞ ሰዎች ሊያከብሩህ የሚችለው አንተ ላይ የሚያዩትን ነገር አንተ ራስህን ለነሱ የምታሳይበትን ወይም እንዴት አድርገህ ትሪት እንዲያደርጉ በፈቀድክላቸው መጠን ነው። እኔ እንዴት እንድትንቀኝ አድርጌ ራሴን እፈቅዳለሁ ካልክ ይሄ ነው በቃ አንዱ መንገድ ይሄ ነው። ፈልገው ወይ ሆን ብለህ አታደርገው ትችላለህ። ነገር ግን አንተ ላይ የምታያቸው ዋነኛው ነገሮች ውስጥ በተለይ ግንኙነት ውስጥ በጣም በቀላሉ አሁን ለምሳሌ የምትበልጥህ አይነት ሴት ህይወት ውስጥ ካለች ያንን አምነ የተቀበልክ ከሆንክ ለምሳሌ በገንዘብ ከበለጠች እንበለው ለምሳሌ ብዙ ጊዜ እነግራችኋለሁ መብለጥ ግዴታችሁ ነው። ባይዘው መደራደሪያ ነጥብ እንዳታደርግ። የሆነ ሪሌሽንሺፕ ውስጥ ከሆነች ሴት ጋር ስትገባ ሁሌም ስለመብለጥ ብቻ ነው ማሰብ ያለብህ። አሁን ላይ እንደውም ዲስ ዴይ ያለን ሰዎች ምንድነው ወንዶቹ በተለይ ያላትን ምናምን ነው በቃ እኔ እንዴት እንደሆነ ራሱ አያውቅም። ግን አንድ ነገር ልንገርህ እስቲል ነው የምልህ ያ ስሜት ማንነቱ ወይም ተፈጥሮ አምኖ የሚቀበለው ነገር እንዳይመስል በቀላሉ። ስለዚህ የሆነ ቀን መገንፈሉ አይቀርም። የሆነ ቀን ሲጎልበት መጉላቱ አይቀርም። የሆነ ቀን የሆነ ቦታ ላይ እንደዚህ መያዙ ማይቀር ነው። መስራት አለብህ። የደህንነት ስሜት ላይ በራስህ ምን መሆን አለብህ? ሙሉ መሆን አለብህ። ስፔሻሊ በነገሮች ላይ ለምሳሌ በጣም በቀላሉ ብዙ ወንዶች ፈላጊ ሊኖር ይችላል። ቆንጆ ሴት ሊሆን ይችላል ያፈቀርከው። ብዙ ወንዶች አቴንሽን የሚሰጧት ሴት ስልኳ በጮኸ ቁጥር ዛሬ ካንተ ጋር መገናኘት አልችልም ከጓደኞቼ ጋር እንዲላረግ ነው ባለች ቁጥር ዘራፍ የምትል ከሆነ ከዛ ደግሞ እስቲ ስልክሽል አስሬ የምትላት አይነት ከሆነ ማን ነው እያልክ የምትጨቃጨቅ ከሆነ የሆነ ነገር ይነግርሃል። በሷም እንደማትተማመን ወይ የሆነ ችግር እንዳለበት። ከዛ ደግሞ ኤክስፔንሲቭ ነገር ስትገዛልህ ሊሆን ይችላል። ኤክስፔንሲቭ ቦታ እንዲሄድ ስትል ሊሆን ይችላል። ምን ታደርጋለህ? የሆነ ሪያክሽን ታሳያለህ። ደህንነት ወይ በደህንነት ስሜት ላይ ችግር እንዳለብህ በጣም አጉልቶ ያሳይብሃል። እነዛ ደግሞ ምን ያደርጋሉ? ወይ ሰርቶ አይቀየር ወይ እኔ ቦታ ላይ ያልደረሰ ትልሃለች። ከዛ ደግሞ አያምነኝም እንዴ ይላል ትልሃለች። ራሱ ስለማይተመን ነው ብላ ታስባለች። ከዛ ውጭ ደግሞ ምን አድርጊ ነው የሚለኝ። በቃ የምታይብህ እንትኑ አይደለም አሁን የምታደርጋቸው ነገሮች ሳይሆን በሙሉ ሪያክሽኖች፣ ሪያክት የምታደርገበት መንገዶች በሙሉ ፈለክም አልፈለክም ይሄ እንትን ነው። አንኮንሽስሊ ነው ደግሞ የምታደርገው በተለይ የምትወዳት ሴት ከሆነች። ሶስተኛው ራሱን የሚያከብርን ወንድ ሴት ልጅ ታከብራለች። ራስህን ማክበርህን ካላሳየሃት ጭራሽ ልታከብር አትችልም። ራስህን እንደምታከብር ደግሞ የምታሳያት በምንድን ነው? ግንኙነት ውስጥ አብራችሁ ካላችሁ ክብርህን የሚነካ ነገር ስታደርግ ዝም ባለ ማለት ወዳታለሁ፣ አፈቅራታለሁ፣ ባጣትስ፣ እንዲህ ቢሰማትስ፣ እንደዛ ብትሆንስ የሚሉ ሰበቦችን ሳታስቀምጥ ራስህን ቅድሚያ አምጥተህ ስሜትህን ቅድሚያ አምጥተህ
ያን ያህል ራስ ወዳድ ሁን ወይ የሷን ስሜት ጉዳይ ያልኩህ አይደለም። በምትችለው በምትፈልገውና በማትፈልገው ነገር ሴት ባውንደሪ ባረከው ነገር ላይ ነው ታዲያ እነዚህን ኤክስፕሬሽኖች ማድረግ የምትችለው። ግን ለራስ ምን ያህል ክብር እንዳለክ የምታሳያት ለምሳሌ አጓጉር ባህሪዎቿን፣ ድርጊቶቿን ሊሆን ይችላል፣ ስታልፍ ሊሆን ይችላል፣ የምትወዳቸው የምታከብራቸውን ስትናገር ሊሆን ይችላል። እነዚህን ራስህ እንደምታከብር ማሳያ ናቸው። ምን በማድረግ በመጠበቅ በመከላከል እነሱን ላለመከላከል ወይም ክብርህን የሚነኩ ነገሮችን ክብርህን አሳልፈው ለሌሎች የሚሰጡብህን ነገሮች ሲነኩ አለማስነካት ፍቅር ሊሆን አይችልም። ፍቅር እንዳልኳችሁ ከክብር በኋላ ነው የሚመጣው። መከባበር ካልቻለን መፈቃቀራችን ፌክ ውሸት ነው። ያላዘለው ክብር ያላዘለው ፍቅር ሲጀመር ጣዕምም የለውም። ስለዚህ ያንን የምትፈልግ ከሆነ መጀመሪያ ራስህን እንደምታከብር ልታሳያት ይገባል። እሷን ከማክበር በፊት ራስህን አክብረ ልታሳያት ይገባል። እሷን ህይወት ውስጥ ጆይን ከማድረግ በፊት ሊሆን ይችላል። ጆይንም ካደረካት በኋላ ሌላ ህይወት ውስጥ አንተ ሳይሆን ተፈጥሮ ራሱ የቀላቀላቸው ቤተሰብ፣ ስራ ሊሆን ይችላል ያሉ የምታከብራቸው ነገሮች አሉ። እንደዛው በሂደት ነው ገባራል። ለነሱም የምትሰጣቸው ነው ራስን እንደምታከብር የሚያሳያት። ለዛች ሴት ራስን እንደማታከብር በቀላሉ ታለማመዳታለህ። ለሴት ልጅ ባይዘው በምትፈቅድላት ነገሮች ነው ምልህ፣ በምታሳያት ነገሮች፣ በምትነግራት ነገሮች፣ እሺ በምትላት እምቢ በምትላት ነገሮች ቀስ በቀስ ትለምደዋለች። የሆነ ቀን ዘላ ትገባለች። አይ እረፊ፣ አቁሚ፣ ሊሆን አይችልም እያልክ እየተከላከልክ ነው ማቆየት ያልችው። ሴት ስታደርግ በጣም አትራክቲቭ፣ ወደደችም ጠላችም እንድታከብር፣ ካከበረች ደግሞ አበቃ። ፍቅር ባይኖራት እርግፍ ቢል ራሱ ለክብር ስትል፣ ለአንተ ላላት ክብር ስትል ክብርህን በሚነካ መንገድ ራሱ ከህይወት አትወጣም። በጣም በጥንቃቄ አንተን እንዲህ ብላይ ስነ ልቦና ጫና እንኳን ልታደርግ አትችልም። እንደዚህ አይነት ሴት መጀመሪያ ራሳችንን ማክበር እንለማመድ። ስናፈቅር እንረሳለን። ለራሳችን ምንም ያለን ክብር ያለን ራሱ አንመስልም። በቃ ዋጋ ቢሶች እንሆናለን። በተለይ ደግሞ የሆነች ቆንጆ ሴት ከወደድክ፣ የሆነ ነገር ያላት ሴት ከወደድክ በቃ ጥሎብህ የሆነ ምንም ያለምንም ሪዝንም ራሱ ወደዳል። አታፍቅሩ ብቻ። ካፈቀርክ በኋላ የእሷ ካራክተሮች ለራስ ያለን ክብር እንዳያሳጣ በጣም ጠንቃቃ መሆን መቻል አለብህ እንድታከብር ከፈለክ። አራተኛው ህልም፣ ጎል፣ አላማ ህይወትን ስለመቀየር ማታወራ ማታስብ አይነት ወንድ ቆንክ ልታከብር አትችልም። አላማ ህልም ካለክ ሙሉ ጊዜህን እንኳን ባይሆን አብዛኛውን ጊዜ ለህልም የምትሰጥ ከሆነ ራስ ላይ ኢንቨስት የምታደርግ ከሆነ በራስህ ማትደራደር ከሆነ በህልም ማትደራደር ከሆነ ከነሱ በኋላ ነው እሷ የምትመጣው። ወይም እኔ ላንቺ የምሰጥሽ ህይወት የሚያስፈልግሽ ወይም የሚገባሽ ህይወት ገና ነው፣ እነዚህን ካሳካው በኋላ ነው ብለህ ካሳያት ከነገርካት ታከብርሃለች። ለኔ ነው ብልቦ ነው ትላለች እኮ። ትጠብቃለች፣ በታማኝነት በክብር ትጠብቃለች ፍቅርህን እስከምትፈልገው ጊዜ። ለዛ የምታወጣውን ኢነርጂ ታይባታለህ። ያ ኢነርጂ ደግሞ ለእሷ የምትሰጣትን ፍቅር ሊያስቆም አይችልም። መቼም ማረው ወደሃት አፍቅርሃት እስካለህ ድረስ ህልምህን አላማን ትተህ ሰሞነኛ ፍቅር ብር አድርጎ ከእሷ ጋር ወይም የእሷ የስሜት ጥገኛ ሆነ ደወለች አልደወለች፣ ዛሬ ከማን ጋር ናት፣ ምን እያደረገች ይሆን፣ ዛሬ አላገኘኋትም የሚል የተልካሻ ማይረባ ሰበብ ፈልገህ እነሱ ላይ የምትላላ ከሆነ ከእሷ ጋር የተጣላህ ቀን ጭራሽ ስለ ስራ ቦታ ቅርቅር የሚል ከሆነ ስራ ቦታ ሄደህ የምትረባበሽ አይነት ምናምን ወድ እንዳትሆንላት። ጥንቅር አድርገህ የእሷን ፍቅር እንዲያስከው ጥንቅር አድርገህ ህልምህን አላማን ስትይዝ ለእሷ የሰጠውን ቅድሚያ ለስራክ፣ ለእሷ የሰጠውን ፍቅር ለህልምክ፣ ለእሷ ያለህን ቦታ ለስራክ፣ ለእሷ ያለህን ክብር ለስራክ፣ ለህልምህ ለአላማ ስታደርግ መከበርም አይቀር ነው። የኔ ወንድ መከበር እየፈለክ የሚያስከብርህን ነገር የምትተው ከሆነ ግን ምን ያስደርጋል? ያስንቅሃል። ለመከበር ነው የምልህ። ለመከበር መንገድ ያለው ምንም አይነት ለመናቅ ምክንያት የማይሰጥ አላማና ህልም ይዘህ ስትሮጥ ብትቆሽሽ፣ ብትወርቅ፣ ብትነሳ ሰዎች ሊንቁህ አይችሉም። ነገር ግን አፍቅረ ወደ እሷ ለምቦጫን በጫለች ቁጥር፣ እሷ በጠፋች ቁጥር፣ እሷ የሆነ ነገር ባሳየች ቁጥር ወደ እሷ የምትሮጥ ከሆነ በጣም ነው የምትንቅህ። ልታከብራ አትችልም። የትም አይሄድም። ቢሄድ ይመጣል፣ ምን አባቱ ያመጣል ምናምን ትባላለህ። ህልምህን ለፍቅርህ በምትሰጠው ልክ እንደሆንም ከዛ በላይ አላማ ምናምን አስቀምጠሩ። ተማሪም ከሆንክ እንደዛ እሱ ብቻ ነው ሊያስከብር የሚችለው። ምን ካለክ አላማና ህልም ካለ። አምስተኛው ኮንፊደንስ ያለውን ወንድ ነው ሴት ልጅ የምታከብረው። ኮንፊደንስ ከሌለክ መጫወቻዋ ነው የምታደርግ። ኮንፊደንስ ከሌለ አታከብርህም። ምክንያቱም ኮንፊደንስ ይውላችሁ ስድብ አይደለም፣
ይሳደባል። የሆነ ወንድ ዝም ብሎ ነው የሚሳደበው። የፈለገውን ይናገራል፣ የፈለገውን አስተያየት ይሰጣል። ከዛ ያፈቀራትን ሴት ሲያይ እጁን ኪሱ ውስጥ ከቶ ወይ ጭንቅላቱ ላይ እጁን አድርጎ ሙሉ በሙሉ ሲፈራረስ ትታያለህ። ስለዚህ የሆነችን ሴት የመስደብ የሆነችን ሴት የማንጓጠጥ ምናምን ሞራል አለ፣ አቅም አለ፣ ኮንፊደንስ አለ። የምትወዳት ሴት ስትደርስ ግን ኮንፊደንስ ከሌለህ የከሰርክ ነው ማለት ነው። አንተ ኮንፊደንስ ለሁሉም በሁሉም ስፍራ ከራስ ከውስጥ የሚመጣ ነው። መሳደብ፣ ሰዎችን ማጣጣል ወይም መተቸት መቻል አይደለም ኮንፊደንስ። ኮንፊደንስ ሰዎችን በስነ ስርዓት ትሪት ማድረግ፣ አንተ ትሪት መደረግ በምትፈልገው መንገድ ትሪት ማድረግ ነው። ለራስ ጥንቅቅ ያለ ቦታ መስጠት ነው። ራስን ማወቅ ነው። አንተ የሚነካብህ ክብር ካለ የሚነካብህ ማንነት ዋጋ ካለ ከነዛ ሰዎች ለመራቅ በቂ አቅም ሲኖር ነው ኮንፊደንስ። ኮንፊደንስን የሚያሳጡ ነገሮችን ራስ ላይ ያሉ ሱስ ከሆነ ማራገፍ፣ ገንዘብ ከሆነ መስራት፣ እውቀት ከሆነ መማር፣ እነዚህም ማድረግ ስትችል ነው በራስ መተማመንን ልታጎላ፣ በራስም ልታምን፣ ማንንም ልታፈቅር ትችላለህ። አለች የተባለችዋን ልታፈቅር ትችላለህ። በራስ ካመንክ፣ በራስ የምትተማመን ከሆነ እሷ ጋር የመሄድ እሷን እንድታከብርህ ማድረግ እንድታፈቅር ማድረግ ለአንተ ኢምንት ነው የሚሆነው። ስለዚህ በራሱ የሚተማመን ወንድ መጀመሪያ ምን ማድረግ አለብህ? ክሬት ማድረግ አለብህ፣ ማምጣት መቻል አለብህ። ይሆን እኔ እኮ በጣም ብዙ ወንዶች ላይ ሰላማኝ ነው። በቃ አቅም አለኝ ይላል፣ እንደኔ ሴት ጀንጃኝ የለም ይላል። እኔ ማንንም ሴት ማናገር እችላለሁ፣ እኔ የፈለግኳትን ሴት እንደዚህ ያደርጋል። ውደድ የለህም እኮ ጠፍታል። ስለዚህ በምትወዳት ሴት ላይ የሚሰራ ኮንፊደንስ ፓወር፣ በቃ ብትሄድ እኔ ኦኬ ነኝ፣ ባትፈልገኝ ኦኬ ነኝ። እኔ ዲስሪስፔክት ስታደርግ የመሄድ የመለየት ከሷ አቅም አለኝ ብለህ ስታምን፣ ያንን በራሱ የሚያምን ወንድ ክሬት ስታደርግ ነው ሴቶች የሚያከብሩክ። በራስ መተማመን ይኖራል። ሀሳቤን እንደምትወዱት እንደምትስማሙበት አልጠራጠርም። ከጠቀማችሁ ከወደዳችሁ ለኔ በላይክ፣ ለሰዎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።